الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فنواصل درسنا في هذا الكتاب لازلنا في كتاب الجنايات وعن أنس رضي الله عنه أن الربيع بنت النضر عمته كسرت ثنية جارية فطلبوا إليها العفو فأبوا فعرضوا الأرش فأبوا فأتوا رسول الله صلى الله عليه وسلم وأبوا إلا القصاص فأمر رسول الله صلى الله عليه وسلم بالقصاص فقال أنس بن النضر أخو الربيع الكاسرة يا رسول الله أتكسر ثنية الربيع لا والذي بعثك بالحق لا تكسر ثنيتها فقال رسول الله صلى الله عليه وسلم يا أنس كتاب الله القصاص فرضي القوم فعفوا فقال رسول الله صلى الله عليه وسلم إن من عباد الله من لو أقسم على الله لأبره متفق عليه واللفظ للبخاري طيب يدي في صحيح الإمام البخاري ولا تشي سبات متو صستنيا حديثنا قالوا صحيح البخاري تصفح ما أدري في صحيح الإمام مسلم عند شي 600 سنتلال 8 مستنيا حديث 85 طيب إهم تنانتم ያልነው ነው እንግዲህ በተወሰኑ አካሎችም ላይ ቂሳስ عمدن ከሆነ ቂሳስ አለ عمدن ካልሆነና ከቂሳስ አፉ ተተባለ ደግሞ ወደ ዲያ ይከዳል ይላል ብለና ሐዲሱን ብዙ ጊዜ ቀርተናል متفق عليه ነው في اللؤلؤ አልፎልናል አንድ ቂሳ በዛ አወራር ይወራል ሌላ ይሄንን የመሰለ እነዚህ ሰዎች ላይም ቂሳ አለ ሁለት ናቸው ቂሳዎቹ ብለናል አሁን የሚለው ይሄ አነስ ኢብኑ ማሊክ የነብያችን ሰለላሁ ዐለይሂ ወሰለም ኻዲም የነበሩት ሰውዬ እሳቸው ናቸው ሐዲሱን የሚያስተላልፉት እሳቸው በተሰቦች ውስጥ የተከሰተ ክስተት ነው أن الربيع بنت النضر الربيع بنت النضر የተሰኘች አክስታቸው عمته የአነስ ኢብኑ ማሊክ አክስት እንግዲህ አነስ ስማቸው አነስ ኢብኑ ማሊክ ሲሆን የአባታቸው ስም ማሊክ ኢብኑ النضر ይባላል ሴትዮ ደግሞ ስሟ ማን ነው እየተባለ ነው الربيع بنت النضر የአነስ ኢብኑ ማሊክ የአባት እህት በአረበኛ ምን ትባላለች ብለና አማ ትባላል እንግዲህ የሰውዬ ደግሞ الربيع بنت النضر ወንድም ደግሞ ጣልቃ ሊገባ ነው እሱ ደግሞ ለአነስ አጎት ነው የአባት ወንድም በዛ ባጎቴ ነው የጠሩኝ ስሜ የተሰየመው በዚህ በአነስ ኢብኑ النضر ነው ይላሉ አነስ ኢብኑ ማሊክ በሌላ ሪዋያ ስለዚህ الربيع بنت النضر የተሰኘችው አክስቴ አሉ አነስ ኢብኑ ማሊክ ከሰረት ሰበረች አሉ አንዳንዶቹ ቀልዓት ብለው እንግዲህ ይፈስራሉ ቀልዕና ከስር ይለያያል ቀልዕ ማለት ቀልዓ ሲነሁ ከሆነ ከስራ ወጣው ማለት ነው ነቀለው ማለት ነው ከስር ከሆነስ ምን ማለት ነው ከመሃል ሰበረው ማለት ነው እና ይሄ አሁን ከስር የሚለው على ظاهره ሰበረቻት ማለት ነው ወይስ አወጣቻት በሁለቱም ያፈሰራሉ በዛሂሩ ከስር በሚለው ነው ምን ሄደው ይሄ ነው አርጅሁ ያሉም አሉ المهم الربيع بنت النضر كسرت ሰበረች ثنية جارية ጃሪያ ለባሪያም ሲሆን አሁን እዚህ ላይ ባሪያ አይደለም የተፈለገው امرأة من الانصار ናት ከአንሷሮች የሆነች ወጣት ሴት እሷ ማለት ነው حر ናት የሷን ጥርስ ሰበረቻት እንግዲህ ጥርስ አይነቶች አሉት ሰንያ የሚባለው የፊት ጥርስ የምንለው ነው አባዋሂክ ይሉታል በአረበኛ የምትስቅበት ጥርስ ይሄ ከላይ ሁለት ከታች ሁለት አሉ ተብሏል አራቱ ሰናያ ይባላሉ الثنية واحد الثنايا وواحدة الثنايا ቢሉ ጥሩ وهي 4 أسنان في مقدم الفم 2 من أعلى و2 من أسفل እንግዲህ ከታች ሁለት ከላይ ሁለት የፊት ጥርሶቻችን ሰንያ ትባላለ አንዲቱ አራት ናቸው የተባለ ነው ሲጀማዑ ደግሞ ሰናያ ከዓጥየቲን ወዓጣያ ወሃዲየቲን ወሃዳ ስለዚህ الربيع بنت النضر
እሷም አንሷሪያ ናት እያልን ነው የሌላይቱን ሴት አንሷሪያ የሆነች ሴት የፊት ጥርስ ሰበረችባት አውቃ ነው እንግዲህ የሆነ ነገር ሆነና አልግባባሉ ጥርሷን ስትላት ጥርሷ ወጣች فطلبوا إليها العفو يا أنس بتسبوች እንግዲህ እቺን ጥርሷ የተወጣባትን ሴትዮ አፉ እንድትል ጠየቁ አፉ በይን ልጃችን ተሳስታለች ጥርስሽን አሳጥታሻለች አፉ በይን ብለው እሷንም የሷን በተሰቦችንም ጥያቄ አቀረቡ ያ ሩበይ ቢንቱ ነድር በተሰቦች ፈአበው እዛች ጥርሷ የተወለቀባት ሴትዮ ወገኖች ደግሞ እምቢ አሉ አፉ አንልም አሉ طيب አፉ ካላላችሁ ለአንድያው ይቅር በሉን ነው ዲያም አትጠይቁ ቂሳስም አትጠይቁ ነው አፉ ማለት እኮ ይቅር ማለት فعرضوا الارش አርሽ ማለት እንግዲህ በትክክለኛው ማዕናው ከሆነ ሌላ ማዕና ነው ያለው እዚህ ላይ ግን የተፈለገው ዲያ እነዚህ ሩበይዕ በተሰቦች ለአንድያው አፉ አንልም ካላችሁ ደግሞ አርሽ ዲያ እንክፈል የጥርስ ዋጋ እንክፈል የሩበይዕ ጥርስ ይወጣ አትበሉ የዚች የተወጣች አባትን ሴትዮ ጥርስ እሱን ዋጋ እንክፈል ዝላይ አይዲያተል ጅራሐ ብሎ ይፈስረዋል አርሽ እንግዲህ በፍቂህ ቋንቋ ስንሄድ አርሽ የሚባለው አንድ ሰው አንዱን ሰው ሲያቆስለው ወይ አንድ ነገር ሲያደርስበት ያንን ሰውዬ ሁር እንኳን ቢሆን እንደ ባሪያ ያረጉና አንገምተው ይላል ልብ በሉ እንግዲህ ሰውየውን ሁሩን አቆሰለ ሲቆስልና ሳይቆስል ባሪያ ምን ይሆናል የቆሰለ ባሪያና ያልቆሰለ ባሪያ ኩል ይሸጣሉ አይሸጥም ይሄን የቆሰለውን ሰውዬ ወይ ጥርሱ የወጣበትን ሰውዬ ባሪያ አርገን እንገምተዋል ይገመታል ባይቆስል ጥርሱ ባይወጣ ስንት ያወጣል ይሄን ያህል ጥርሱስ ከወጣና ወይ ከቆሰለ በኋላ ዋጋው ስንት ይቀንሳል ይሄን ያህል ያንን ፈርቅ ያለው ፈርቅ ምን ይባላል አርሽ ይባላል ማቁሰሉ የሚያጎለው ፈርቅ እሱን አርሽ ይሉታል አሁን እሱ ሳይሆን የተፈለገው የጥርሱን ዲያ እንክፈል ብለው ይሄንን አቀረቡ ፈአበው አሁንም የዛች ጥርሷ የወጣባት ወገኖች አርሽም አንቀበል አፉም አንልም ምንድነው ምን ፈልገዋል የልጃችን ጥርስ እንደወለቀ የሩበይዕም ጥርስ መውለቅ አለበት ቂሷስ ነው ምን ፈልገዋል فاتوا رسول الله صلى الله عليه وسلم አሁን እንግዲህ እነዚህ ወገኖች استشفاع ለማድረግ ነብያችንን ሰለላሁ ዐለይሂ ወሰለም እንዲማልዱላቸው ለማድረግ ወደ ነብያችን ሰለላሁ ዐለይሂ ወሰለም መጡና ተናገሩ ወአበው ኢላ القصاص ወይም ራሳቸው መጡ ወደ አላህ መላእክተኛ መጡ የዚች የተበዳይ ወገን ወደ ነብያችን መጥተው ይሄው ጥርሳችንን አውልቃታል ያሩበይ የልጃችንን ጥርስ አሉ እኛ ደግሞ አበው ኢላ القصاص ምን ፈልገው ቂሷስን እንጂ ሌላ ምን ፈልገው ነገር የለንም ብለው ደምድመው ቂሷስ እንጂ ሌላ አንፈልግም አሉ ለነብያችን ሰለላሁ ዐለይሂ ወሰለም فأمر رسول الله صلى الله عليه وسلم بالقصاص عفو تعالى قد أولياء المجني عليها عفو قالوا حقاتهم كاسكتوا يشيلوا نبر ديا من لا نقبلها لن قالوا يشيلوا نبر ودفيت متى أبو شريح الخزاعي حديث ግን እነዚህም ቢያሉ ከቂሷስ ውጭ ምን ነቀበለው ነገር የለንም እንግዲህ ቁርአንም እኮ የሚለው ምንድነው ያሸበው ወስነ بالسن ከተወለቀ እንደዛ ነው ከተሰበረም ሁክሙ ያው ነው ብለዋል ጥርስ ሲሰበር ካወለቀ ማውለቁ ቀላል ነው ያው ተስር ማውለቅ ነው ይወልቃል ከተሰበረ ግን እንዴት እኩል ሆኖ ሊሰብር ይችላል ኪን መስአላ ተጠይቀው ያላችሁ በምን ሱአላት አቢ ዳውድ ለኢማም አህመድ ረሂመሁላህ ጠየቅኳቸው ከወለቀ ወለቀ ማውለቅ ይቻላል ቂሳስ ከሰበረ የሰው ጥርስ እንዴት አድርገን እንስበረው ትብረዱ بالمبرد ያሉ መተነ ነው في ሱነን አቢ ዳውድ አጀብ የሚብረድ የሚባላል መውረድ ነው ምናምን ምንለውኝ በሱ ባለሙያ ምን ያረጋታል በሱ እንትን ሲላት እዛ የመጀመሪያው ሰው እየሰበረበት ቦታ ላይ መስበር ይቻላል አሉ በትብረዱ بالمبرد ስለዚህ በሚብረድ ተቆረጣለች አሉ ኢማም አህመድ ረሂመሁላህ ስለዚህ ቂሷስ ከተነቀለ ይነቀላል ከሰበረም ይሰበራል ነብያችን ሰለላሁ ዐለይሂ ወሰለም አውሊያኡ አልመጅኒ عليها ቂሷስን እንጂ እንቢ ስላሉ ሩበይዕ ትምጣና
ጥርሷ ይሰበር አሉና በቂሷስ አዘዙ። እንግዲህ እዚህ ላይ ያለው የሚያስፈልገው እሺ ማለት ነበር። ቅድም የዘከርነው ሰውዬ ግን እምቢ ሊል فقال أنس بن النضر የዚች ሩበይ ጥርስ የሰበረችው ሴትዮ ምንድነው ብለናል? ወንድሟ የአነስ ብኑ ማሊክ የራዊ الحديث አጎት እንሰውዬ ኡህድ ላይ እኮ ዘክረነዋል። ያ ሸባብ በጣም ደረጃ ያለው ሰሃቢይ ነው። በድር አመለጠውና በድር ሳይሳተፍ ቀረና ነብያችን ጋር ሰለላሁ ዐለይሂ ወሰለም በድርን ያህል ዘመቻ አመለጠኝ፣ ሌላ ዘመቻ አላህ Subhanahu Wa Ta'ala እንዲሳተፍ ካረገኝ እምሰራውን አላህ ያያል አለ። ሌላ አላለም። ተወሩዓን እዛ ኡህድ ላይ እንግዲህ በጣም ብዙ ቁስሎች ቆስሎ እቺ እህቱ ናት አሁን የተባለችው እህቱ በጣቱ አወቅኩት ትላለች። ሰውነቱን እንዳለ ኩፋሮች በሰይፍ በቀስት በምናምን በሳሽተውት ከ80 በላይ ቁስል ኑሮበት ያወቅነው በምንድነው ትላለች? በጣቱ። እንግዲህ ጣት አሁንም ሰዎች አሻራ ምናምን ይወስዳሉ ብለናል። ያንተም የወንድምህም የአባትህም የእናትህም ምን አይሆንም አይገናኙም። ለዛ ነው ይሄንንም ከየት ወስደው ነው የሚወስዱት? ከቁርአን እኮ ነው። በላ ቃዲሪን على ان نسوي ምንድነው የሚለው አላህ Subhanahu Wa Ta'ala በናና ይላል። በናና ማለት ምን ማለት ነው? ጣቶች ማለት አንዳንዶች አጥራፉል አሳቢ አናሚል ማለት ነው ብለው የሚፈስሩ አሉ። እሷን እንኳን ሳይቀር ያንተን ጣት እኔ ጣት የኔ ጣት አንተ ጣት አይመጣም። ሲረከብ እዛ ሐሽር ላይ ሁሉም የራሱን አካል ነው ምንረክብለትና ምንቀሰቅሰው ይላል አላህ Subhanahu Wa Ta'ala። المهم በጣቱ እንጂ አላወቅነው። ምን ሸሃዳይ ኡህድ ነው። እሱ ምን አለ? ያ ረሱላህ አንተ ያላህ መላእክተኛ ሆይ አትክሰሩ ሰንየቱ ሩበይ የሩበይ የኔ ጥርስ ትሰበራለች ወይ በቂሷስ? ላ አትሰበርም። እንዴት እንዲህ ይላል? ይሄ ሰውዬ ነው አሁን ጥያቄው። ሰውዬው በጣም ذو مناقب جمع ብዙ ደረጃ ያሉት ሰውዬ ነው ያለው ሰውዬ ነው። ምን አለ? والذي بعثك بالحق لا تكسر سنيتها በሐቅ እርሶን በላከው ጌታ በአላህ እምላለሁ የሩበይዕ ጥርስ አትሰበርም። فقال رسول الله صلى الله عليه وسلم يا الله ملائكتኛ ምን አሉት? يا أنس كتاب الله القصاص እንግዲህ መሽሁሩ አሁን እንደቀራሁት ነው። كتاب الله القصاص مبتداና خبر يا الله ቁርአን ያላህ ህግ እኮ ያላህ ፍርድ ቅድም የቀራሁት አያ ነው። ወሲነ ቢስን ነው ያለው። ያ እንግዲህ የአህለ الكتاب የአስሐቡ አተውራትን ቂሷ ሲናገር አይደል እንደዛ ያለው እንኳን ቢባል ቁርአን ላይ ነብያችን ሰለላሁ ዐለይሂ ወሰለም عن طريق التقرير ከተናገሩ ያለፈውን ቂሷ የኛ ሸርዕ ይሆናል ብለናል ብዙ ጊዜ على القول المختار። ስለዚህ የአላህ ኪታብ እኮ የሚለው ቂሷስ ነው ያዘዘው፣ እንዴት አትሰበርም ትላለህ አሉት። ግን ሰውየው ያለው ሆነ فرضي القوم እነዛ የዛች ወገኖች ወደዱና ሰዎቹ فعفوا እንግዲህ የሷ ጥርስ አንዴ ተሰብሯል፣ የሩበይዕ ቢሰበር ምን እናገኛለን? ጥርሷ ጋር ይሰጠን ቂሷሱን አፉ ብለናል ብለው ወደዱ። فقال رسول الله صلى الله عليه وسلم የዛን ጊዜ አላህ መላእክተኛ ምን አሉ? ان من عباد الله ከአላህ ባሮች አለ من لو اقسم على الله لابره በአላህ ላይ ቢምል ማላውን አላህ እንዳይፈርስ የሚያረግበት ማላውን የማያፈርስበት ማላውን የሚያጸናለት ባሮች አሉት አላህ ብለው እንግዲህ من مناقب أنس بن النضر ይቆጠራል። ይሄ ሐዲሱን እንደሰማነው متفق عليه ነው። ከሐዲሱም እንረዳው كتاب الجناية የመጣ ስለሆነ የሰው ጥርስ አውቆ ያወለቀ ሰውዬ ያ ጥርሱ የወለቀበት አካል ወይ የሱ ወገኖች አፉ ካላሉ አውቆ ከሆነ ጥርሱ ምን ይደረጋል ይያልን? ይወለቃል። ከሰበረም ጥርሱ ይሰበራል። አፉ ካሉ ከቂሳስ ከሁሉም ነገር አፉ ካሉ ይቻላል። ዲያ ነው የምንቀበለው ካሉ ቂሳሱን ትተውም ዲያ ይከፍላል። ባቡ ዲያት ወደፊት ይመጣል። የጥርስ ዲያ ስንት እንደሚሆን እዛ ባብ ላይ እናያለን። يبقى ይህ ሰውዬ እንዴት لا تكسر ثنية الربيع على እንግዲህ አንድ ሶስት መልሶች አቀርበዋል። አንደኛ ቅድም ሐዲሱ ላይም እንዳሳለፍ ነው ነብያችንን ሰለላሁ ዐለይሂ ወሰለም ምን አርገው ነበር? የሩበይዕ ቤተሰቦች ሽማግሌ አርገዋል።
ጥርሷ ይወለቅ እንዳይሉ ቂሳስ እንዲተው ዲያ እንዲቀበሉ ጠይቁልን ብለው እየጠየቁ ነበር ነብያችን ሰለላሁ ዐለይሂ ወሰለም ስለዚህ አሁን ማለቱ ላትክሰሩ ሰንየቱ ሩበይ ማለት በሽምግልናው ላይ ይቀጥሉበት ጠንከር አድርገው ይሸምግሉልን እያለ ነው አሉ ግማሾች እንጂ ቂሳስን ኢንካር ያረጋ አይደለም አንድ መልስ ይሄን ያሉ አሉ ሁለተኛ መልስ قبل علمه بتحتم القصاص ቂሳስ ግዴታ መሆኑን በደንብ ሳያውቅ በስተፊት ያለው አባባል ነው ሶስተኛ መልስ ወደፊት አኺር الحديثንም የሚስማማው እሱ ነው ለሱ አባባል መልስ ያቀረቡት እንግዲህ احسانا بالظن بالله ظنه او رجاء من الله سبحانه وتعالى ان يلقي في قلوب هؤلاء العفو እንግዲህ القلوب بين اصبعين من اصابع الرحمن ነብያችን ሰለላሁ ዐለይሂ ወሰለም እንዳሉት ይقلبها كيف يشاء ስለዚህ ምን ያበዙ ነበር ነብያችን ሰለላሁ ዐለይሂ ወሰለም ብለናል ያ ሙቀልብ القلوب ثبت قلبي على دينك يا مصرف القلوب صرف قلبي على طاعتك ሚል ዱዓ ያበዙ ነበር ስለዚህ እነዚህ ሰዎች እንግዲህ የሚጠበቅባቸው እኮ አፋንልም ከቂሳስ ሲሉ ነብያችንም ሰለላሁ ዐለይሂ ወሰለም ሲሸመግሏቸው እንቢ ካሉ እየቀጠሉ መህር ነበር የሚጠበቀው ከነሱ ጭራሽ አቋማቸውን ያጠነከሩ መህር ይሄ አነስ ኢብኑ ነድር ጥርሷ ተሰበር መህቴ ማለቱ በአላህ ላይ ተስፋ አድርጎ የነዚህን ሰዎች ቀልብ በአላህ እጅ ነው አላህ ያለሰልስልኝና ያለዝብልኝና ዲያን እንዲቀበሉ ያረግልኛል አላህ ብሎ ኢህሳንን ظنن بالله ላይ ኢህሳን አርጎና ረጃዕ ተስፋ አርጎ ነው ምሎ የተናገረው አኺር الحديثም የቱን ይስማማል ብለናል ይሄን ይስማማል እንጂ حكم القصاص እየመለሰ ቢሆን እኮ እንደ ትናንትናው ሰውዬ ትናንት አዛልፈናል ሐመል ኢብኑ ናቢጋ ምን አሉት ነብያችን ሰለላሁ ዐለይሂ ወሰለም رد لحكم الله ስለሆነ من اخوان الكهان ነው አሉት ይሄ ሰውዬ ግን رد لحكم الله ስላል አይደለ አሁን ያልናቸው አንድ ሶስት መልሶች አሉ የመጨረሻው ግን አኺር الحديث ጋር ይስማማል ብለናል ያንን ተስፋ አድርጎ ሳቢቀት ኢማን ሳቢቀት الأعمال الصالحة ስላለው አላህ ጋር በረኻ የተዋወቀ ስለሆነ ሽዳ ላይ አላህ ምን አረጋው ይያልን جعل له فرجا ومخرجا ስለዚህ ነብያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ تعرف الى الله في الرخاء يعرفك في الشده ብለው ሰውየው ሳቢቀት ኢማን ሳቢቀት الأعمال الصالحة ሳቢቀት ኸይር ያለው ሰው አላህ Subhanahu Wa Ta'ala ጭንቅ ላይ في الدنيا والآخرة ይደርስለታል ደረሰለትና አፉ አስባለለት ስለዚህ በዚህ መረዳት አለብን እንጂ የአላህን ቂሳስን ኢንካር ያደረገና እየመለሰ አይደለም ከሐዲሱ ብዙ ሌሎች መስአላዎች አሉት አሁን ለባቡ ሙጣበቃው አሁን ባልነው በኩል ነው የአነስ ኢብኑ ነድር አባባል ደግሞ አሁን እንዳልነው ስለዚህ የሰውዬ የተሰዋ ብለናል አገኘ رئيس الانصار እሱ ወደ ኡሁድ ይሄደ ሰዓድ ኢብኑ ሙዓዝ ከሸሽት ሰዎች ኡሁድ ላይ እንግዲህ ሱሐቦች ሸሽተዋል ሸሽተ ሲመለስ የኛው ወደዛ ሲሄድ ተገናኙ መንገድ ላይ ቃለ ምልልስ አድርገዋል في الصحيحين አሳልፈናል الحديث ሸሽታችሁ ወደ የት ነው የምትሄዱት የት ትደርሳላችሁ اني اجد ريح الجنه من قبل احد جنه شتتين ነው የሚለው በዛሂሩ እኮ ነው ያ شباب يحتمل لا የጀነትን ሽታ አላህ አመጣለት ኡሁድ ላይ ሆነ ጀነትን ሽታ ከኡሁድ አካባቢ ያገኛለህ ደዛ ፊት ለፊት ሄዶ አላህ ጋር ቃል ገብቶ ስለነበረ فمنهم من قضى نحبه ሚለው አያ በዚህ ሰውዬ ነው የወረደው ብለን እንገምታለን ይላሉ አነስ ኢብኑ ማሊክ من المؤمنين رجال صدقوا ما عاهدوا الله عليه فمنهم من قضى نحبه ومنهم من ينتظر وما بدلوا تبديلا ሚለው في سورة الأحزاب በአነስ ኢብኑ ነድርና በመሳሰሉት ሷሃቦች እንደወረደ አንጠራጠርም ነበር የሚል ሐዲስ ስለዚህ ብዙ መናቂቦች አሉት ሰውየው አነስ ኢብኑ ነድር አነስ ኢብኑ ማሊክ የተጠሩበት ሰውዬ ነው ይያልን ነው በዚህ ሰውዬ ስም ነው የተሰየሙት አነስ وعن ابن عباس رضي الله عنهما قال رسول الله صلى الله عليه وسلم من قتل في عمية أو رمية بحجر أو صوت أو عصا فعليه عقل الخطأ ومن قتل عمدا فهو قود ومن حال دونه فعليه لعنة الله أخرجه أبو داود
والنسائي وابن ماجه بإسناد قوي حديث እንግዲህ إسناد قوي ነው አሉ የበረታ የሆነ صحيح الجامع ላይ 6451ኛ حديث ነው ይላሉ صحيح الجامع الصغير أصل الكتاب እንግዲህ للسيوطي ነው ብለናል صحيح እና ضعيف تخريج ደግሞ የአልባኒ ነው ተብሏል طيب ስለዚህ حديث حسن رواه أبو داود 4540 والنسائي 8ኛ 39 እና እስከ 40 طيب وابن ماجه 3635 25 ነው 35 من طريق سليمان بن كثير العبدي عن عمرو بن دينار عن طاووس عن ابن عباس مرفوعا به وتمامه تمام الحديث والملائكة والناس أجمعين ومن حال دونه فعليه لعنة الله بلو والملائكة والناس أجمعين ملم على ابن ماجه لا يقبل الله منه صرفا ولا عدلا كبان وعيد سلزي هي دقم انقدي سوج شيطان بمهكلاتشو تحريش يارقنا بفيت سابقة عداوة ساينور منامن እንዲመታቱ እንዲጣሉ ያረጋቸዋል እዛ መካከል በተነሳ ጸብ በተነሳ ጥል የሞቱ አካሎች ካሉ ቂሳስ በእነሱ እዛ ላይ በእንደዛ አይነት ግድያ ላይ ቂሳስ የለም ያለው ምንድነው ይያሉ ابن عباس ናቸው ሐዲሱን የሚያስተላልፉት ረዲየላሁ ዐንሁማ ያላህ መላእክተኛ ምን አሉ من قتل يتجدل في عمية በማይታወቅ ሁኔታ من العامة كتيزنو عمية مصدر أو رمية وي بموراور بحجر أو صوت أو عصن سوچ ድንጋይ የተወራወሩ እርስ በርሳቸው ወይ በሰውት እየተመታቱ ወይ በዱላ እየተመታቱ እዛ መካከል የተገደለ فعليه عقل الخطأ የዚህ ሰውዬ فعليه በሚለው ላይ ሌላ ንስኻ ምን ያላል فعقله السنة صواب فعليه سايون فعقله ملو صواب السنة لعل نسختنا هذه خطأ عليه سايون تقلوا بس لا يلفت مالت يستقر فلذي فعقله عقل الخطأ انقدي عينوا علج لاموا مالج ياوان النفقنا عينوا أن لاموا مكاكل كاف انصفالن يأيتون كلاميتو أسقدما من النارقات اللي يتبالن كاف تدرقا كلاي نطب يصافباتال ሁለት ነጥብ فعقله عقل الخطأ صواب السر عليه لا يستقيم عليه المعنى طيب لذي تصحيف ነው የኛ ይያልን قدم እንዳልን عمية كلاهما على وزن فعيلة الف الصفه الف صفاله بكسر الفاء تشديد العين المكسوره والياء المثنى فعي من تحت وبالقصر فعيلة الاول من العماء والثاني من الرمي والمعنى معنى هذا الحديث أن يكون بين جماعة من الناس شر واقتتال سويت مكاكل انجدي مطفو نقرنا ممتاتات مقدادل لكستنا ثم يوجد بينهم قتيل ما أكلاتهم انجدي كهولتهم مدنوش يتقدل تقين يعمى أمره نقروا انجدي يتسور يهون ما نندقدله وما يتاوه ولا يتبين قاتله فحكمه حكم الخطأ تجب فيه الدية انجدي شيطان تحريش عرقوك قد من دالنا اقتتال تكسته ማን እንደገደለው አልታወቀ ከነዚህም ከተገደለ የተገደሉ ወገኖች ወይም የሞተ ሰውዬ ደሙ ውድቅ መሆን የለበትም የሙስሊም ደም ሀደር አይሆንም ደሙ ውድቅ አይሆንም ቂሳስ እንዳንል ደግሞ ቃቲሉ ምን አልሆነ አልታወቀ ስለዚህ ከነዚህኛዎቹ ቡድን የተገደለውን ሰውዬ ከነዚህኛዎቹ ያሉት ዲያ ይከፍላሉ ከነዚህኛዎቹ በኩል የተገደለውን ደግሞ እነዚህኞቹ ምን ያረጋሉ ዲያ ይከፍላሉ እንግዲህ የታወቁ ናቸው የተራበሹት ሰዎች እንደዛ ሆኖ ወደ ዲያ ይከዳል እንጂ ወደ ቂሳስ አይከድም وهكذا እንግዲህ እዚህ طواف ላይ ሰዓይ ላይ كذلك الجمرات ላይ መሳሰሉ ጁሙዓ ላይ የሞቱ ሰዎች እኮ አሉ በዘህማ ያሸበብ አሰር አለንኛ ኋላችንን ዘወር ብለን ብናይ አተራል ሁክማችን ግልጽ ነው የእስልምና እዛ ላይ የሞቱ ሰዎች አሉ ማን እንደገደላቸው አይታወቅም ምን ይደረጋል እዛ ላይ እንግዲህ ለያያሉ ተጥቢቅ ላይ المهم ብዙዎቹ የሚሉት في زحمه الطواف او السعي او الرمي او الجمعه የሚሞት ሰው ረምርሞ ምናምን ብሎ ቢገለው بيت المال منتظم ካለ ዲያው ከበይት المال ይከፈላል بيت مال المسلمين ካለ
አለዛ እዛ የተሳተፉ ሰዎች እዛ ሁኔታው ላይ ያሉ ሰዎች ምን ያረጋሉ አገጫጭተው የዛን ሰውዬ ምን ይከፍላሉ እየተባለ ነው ዲያ ይከፍላሉ ዝም ብሎ እንዲሁ ሙቶ አይቀርም ስለዚህ በሪሚያ የተገደለ በድንጋይ ሊሆን ይችላል በሰውጥ ሊሆን ይችላል የሚቅራ የሚባለው አለንጋ ምናምን መምቻ በዱላ فعقله عقل الخطأ يسديا عقل ማለት ዲያ ማለት ነው በخطأ በስተት የተገደለ ሰውዬ ዲያ ነው የሚሆነው طيب ይሄ እንግዲህ ከخطأ ነው የሚመደበው ተብሏል ባቡ ዲያት ወደፊት ይመጣልናል عقل الخطأ እዛ ላይ ይብራራልናል ይያልኩ ومن قتل عمدا አውቆ የተገደለ ሰውየውን በሚገል ነገር እንግዲህ 9 ሱራ ያደርሱታል ብለናል ሷሂቡ ተውዲህ ብዙሃችን አለን ሞባይላችንም ላይ አለ እዛ ላይ ያመጣሉ ከዛ መካከል እንግዲህ አሁን ሙንተሽር ነው ይባላል በሲህር ይገለውን ይመስል ይላል ሰውየው ያሸበ በሲህር ከገደለ ሰውየውን በሲህር መግደሉ ከታወቀ ምን አለበት ይያልነው አምደን ስለሆነ የሚገለው ምን አለበት ይقتሉ ቂሳስ ሸሪዓ ቢል አንዳንዶቹኛ ወልይነን ይያሉ በከራማ እንገላለን ይላል በከራማ ምን እናረጋለን ይላል ሰው መግደል ከራማ አይደለም ያሸባ ሰው መግደል ይሄን ካመነ የገደለው በዛ ባለው ነገር ከሆነ في شرح ابن ابي العز للعقيده الطحاويه ያሳልፈናል ሰውየው ከራማ አለኝ ብሎ በዛ በሚለው ነገር ከገደለው ካመነ ከሰበተበት ወልይ ሳይሆን የሚሆነው ወላይ ሸሪዓችን ነው የሚለው ይሄን ያሸባ ምን ይደረጋል እየተባለ ነው አመነ በከራማ ገድያዋለሁ እኔ እንድስትር ስላላለ ካለ ይያዛ አመነ እኮ ያሸባብ ከማመን በላይ ምስክር አያስፈልግ ምን አያስፈልግ ይገደላል ሰውየው በቂሳስ ሸሪዓችን የሚለው ይሄንን ባጢን ዛሂር ምናምን የሚባል ነገር የለም በሸሪዓችን طيب አሁን ስለምኑ ነው ያመጣው እነዛ 9 ሱወር የሚሉት መካከል ምንን ስላመጡ ነው በሲህር ይገለውን ይመስል አሉ አሁን በሲህር ሰዎችን ልብሽ ያረጉ አሉ እንደነዛ አይነቶች እንግዲህ ሐዱ ሳሂሪ ሸሪዓችን የሚለው ቀትሉሁ ضربه او ضربه የዛን የሱሐቢይን ቂሳ አምጥተናል የሰበተ ቂሳ ነው ኺላፈት ዑስማን ابن عفان رضي الله عنه طيب ስለዚህ አምደን የተገደለ አካል ደግሞ አሉ እንግዲህ አውቆ ነው የገደለው ሲገለው ደግሞ በሚገል ነገር ነው ጋሊበን በሚገል ነገር ገደለው ይሄ የተገደለ አካል ካፊር አይደለም ለገዳይ ልጅ አይደለም ይሄን ሸርጥ አስቀምጠናል ቂሳስ ሊሰብት ዘንድ فوق ودالو ቂሳስ ነው አሉ አምደን የገደለ አካል ሸርጡ ከተሟላ ይገደላል እንግዲህ አምደን በመግደሉን ካመነ ወይ በምስክር በበይና ከተረጋገጠበት ቅድም ካልናቸው ሸርጦች ውጪ ከሆነ ቀወድ ነው አሉ አውቆ የገደለ ይገደላል ወለኩም في القصاص حياه ومن حال دونه ከዚህ የጋረደ የከለከላል ቂሳስ እንዳይደረግ ዲያ እንዳይከፈል ያደረገ አካል فعليه لعنه الله በዚህ ሰውዬ ላይ ያላህ ህግጋት ያላህ ሁዱድ እንዳይፈጸም የጋረደ የከለከለ ያላህ እርግማት በሱ ላይ ይስፈርበት አሉ ነብያችን ሰለላሁ ዐለይሂ ወሰለም تمام الحديث والملائكه والناس اجمعين يا ملائكوچም የሰዎች በአጠቃላይ እነዚህ ሁሉ እርግማት በሱ ላይ ይሁን لا يقبل الله منه صرفا ولا عدلا الله سبحانه وتعالى نفلንም ግደታውንም ዒባዳ አላህ አይቀበለውም ከሱ እንግዲህ አላህን ሐድ እንዳይቆም ማድረግ እንደዚህ አይነት ወዒድ አለበት ስለዚህ በዚህ ባልታወቀ ነገር የተገደለ ሰውየም ቂሳስ የለም ብንል እንኳን ዲያ እንደማይቀር ከዚህ ሐዲስ እንረዳለን ሐዲሱን እንዳሳለፍነው አቡ ዳውድ ነሳኢ ኢብኑ ማጃህ ዘግበው الحافظ ابن حجر اسناده ምንድነው ብለውታል ቀውይ ነው ብለውታል وعن ابن عمر رضي الله عنهما عن النبي صلى الله عليه وسلم قال إذا أمسك الرجل الرجل وقتله الآخر يقتل الذي قتل ويحبس الذي أمسك رواه الدارقطني موصولا ومرسلا سلم على تنقدي بدون ذكر ابن عمر وصححه ابن القطان ورجاله ثقات إلا أن البيهقي رجح المرسل صحيح قالوا المهم تخرجوا
اختصارا صحيح نال المشكات مشكات لا ينجدي 3485 حديثنا إلى صحيحም ሳይል ضعيفም ሳይል مشكات ያለው ሰው እሱን ያያል طيب ይሄ ደግሞ እንግዲህ አንደኛው ሰውዬ ባሸረ القتل ሶስት ሰዎች እንግዲህ ሊሆኑ ነው ሰውየው እንግዲህ ገዳይ አለ ተገዳይ አለ ተገዳዩን የያዘ አለ እንዴት ይሁን ሐዲሱ በመራው ላይ እንሰራለን አሉ ወደ ፉቃሃዎች አቅዋል ስንሄድ ይለያያል አቅዋላቸው ሐዲሱ ስንፈስረው ሐዲሱ ባለው እንሰራለን አሉ ሸውካኒም በሐዲሱ አንዳንድ ሰዎች እንኳን ሙርሰል ነው ቢሉ ሙርሰል መሆኑ ምን العمل به የሚከለክለን ነገር የለም የኡሱልዮች አባባልም የሚደግፈው ይሄንን ነው ይላሉ አሁንም ወደ ተውዲህ ሐላል እናደርጋለን እንግዲህ ሰዓታችን ተላልይ አሁን ያልነው ሁሉም የሚረዝምበት ይኖራል المهم حديث ሲፈሰር عبد الله بن عمر حديثን የሚያስተላልፉት رضي الله عنهما እሳቸው ናቸው عن النبي صلى الله عليه وسلم قال ከነብያችን ይዘው ነብያችን እንዲህ ብለዋል አሉ اذا امسك الرجل ሰውየው የያዘ ጊዜ አሉ امسك ማለት እንደዚህ ማያዝ ማለት حبسه ያዘው وقتله الاخر ያንን የተያዘ ሰውዬ ሌላ አካል መጥቶ ገደለው እስከሚገለው ያዘለትና ይዞ አስገደለው እንግዲህ እዚህ ላይ ያሸበብ ሙባሽር አለ ቀትሉን የፈጸመ አካል አለ ቀትሉን እንዲፈጸም ምክንያት የሆነ አካል አለ ያጁ እና ቂሳስ የሚሆነው ሙባሽሩ ላይ ነው ወይስ ሙተሰቢቡ ላይ ነው طيب ምን አሉ ነብያችን ሰለላሁ ዐለይሂ ወሰለም يقتل الذي قتل እንግዲህ አምደን ስለገደለ ያ ሙባሽር ሆኖ የገደለው ህይወቱን ያጠፋው ሰውዬ ቂሳስን ይገደላል ያ የገዳይ ወገን ምን ካላለ አፉ ካላለ ዲያ እንቀበላለን ካላለ ይገደልልን ካሉ ያ የገደለው አካል ይገደላል ቃቲል ይገደላል ويحبس الذي امسك እንዲገደል የያዘው አካል ደግሞ ምን ይደረጋል ተሐበሳል የዛኑ ይፋቃ ነው ያዘው አይደል ሰውየው ህይወቱ እስከሚሞት እስከሚገደል እሱም እስከሚሞት ይታሰራል حتى الممات ነው ያሸባቡ ተቂድ አልመጣም አንዳንዶቹ ኢላ ረእይ الامام ነው የሚመለሰው ኢማሙ ይበቃዋል ያለውን ይሃል ይሰራዋሉ አይነ ደሊል ሰውየው የሚገደለውን ሰውዬ ያሰረ የያዘው ምን እስከሚሆን ነው ያልን ህይወቱ እስከሚጠፋ ድረስ ስለዚህ የሰውየውም የሚተሐበሰው እስከመቼ ነው ያልን መደል ሐያ ይታሰራል ይሄ እንግዲህ የኢማም አህመድ አባባል ነው ይላሉ ምን ሙፍረዳት መዝሀብ الحنابلة ብለው ሳሂቡ ተውዲህም ያመጣሉ ላ ረቢዓቱ الرأي ይሄንን ነው የሚሉት እንግዲህ የማሊክ ሼክ አለ ረቢዓት ኢብኑ አቢ አብድ الرحمن የሚሉት رأي ስለሚያበዛ ወደ رأي اضافه አድርገው ረቢዓቱ الرأي ይሉታል فقيه من فقهاء المسلمين እሱ حتى الممات ይላል ብለዋል ደሊሉም እሱ ጋር ነው ሌላ እንግዲህ ተፋሲል ስንል ሲይዘው እና ያለና ያያዙን አሉ الامام ማሊክ ደግሞ ምን አሉ ሲይዘው የሚገለው አልመሰለው ሆኖ እንደ ጫዋታ ከያዘው ሊመታው መስሎት ገረፍ አድርጎ የሚለቀው መስሎት ምናምን ከሆነ ምንም የለበትም አሉ የያዘው አካል እስከሚገደል ይያዝ እንደዛ ለማለት ደግሞ ያስቸግራል የሚገለው መሆኑን አውቆ ከሆነ ይዞ ያስገደለው ማሲኩም ሙምሲኩ ማለት ነው የያዘው የገደለውም ሁለቱም ምን ይደረጋሉ ቂሳስን ይገደላሉ ባንድ ጀማዓ ይገደላል አይገደልም እሱ ወደፊት የሚመጣ አثر አለ እሱ ላይ እናያለን ራጂሁ ይገደላሉ ስለዚህ አሁን ይሄ ሐዲስ ሰብቷልም ይሰራበታልም እየተባለ ነው አንድ ሰው ሶስት ሆኑ እኮ አሁን እንግዲህ ነገሩን የፈጸሙት ስንት ሆኑ የተፈጸመበት አካል አለ ተገዳይ መቅቱል ቃቲል አለ የያዘ ሙተሰቢብ አለ እንደዚህ ከሆነ ገዳይ ይገደላል ቂሳስን የያዘ አካል ይሰጀናል ይታሰራል አሉ ነብያችን ሰለላሁ ዐለይሂ ወሰለም حديثون الإمام الدارقطني موصول أرجو مالت بذكر ابن عمر ومرسلا ابن عمر سيذكروا دقمو كابن عمر بتاچالو تابعيو كنبياتين صلى الله عليه وسلم أورتوتم بهلتم أورتوتان وصححه ابن القطان حديث صحيح بلوتان ابن حجر دقمو منالو ورجاله ثقات ይሄንን ሐዲስ ያስተላለፉ ሰዎች ታማኞች ሰዎች ናቸው አሉና
إلا أن البيهقي رجح المرسل موصولنا مرسل أرجون قان بياوراو دار قطني البيهقي دار قطني قدي مرسل موصول ما أرجو أو رتوتال بلوان البيهقي دقمو مرسلون أرجحوا بلوان سلزه مرسل بيهون رجالو ثقات كهنا ليلو الشرط أرجو قدي بمرسل ميسارو سلالو حديثو يثبتنا حكمو عند الذهن وميهنا وال جنادس نقراونا انكم على مكنياتهم حديثون بسفيو ايتنوال ما يثبت حديثنا راجحون قول الجمهور ذا في صحيفة علي رضي الله عنه ذا لا 3000 ذا لا 1000 الولدنا من هذا. وعن عبد الرحمن بن البيلماني أن النبي صلى الله عليه وسلم قتل مسلما بمعاهد معاهد وقال أنا أولى من وفى بذمته وفى بالتالي. أخرجه عبد الرزاق هكذا مرسلا صحابي سيتذكر يا عبد الرحمن بن البيلماني انقدي صحابي يعلم أن النبي يعلم. ووصله الدارقطني بذكر ابن عمر فيه الإمام الدارقطني ذقمو انقدي من مسند ابن عمر أرقو موصول أرقو ابن عمر ذكره وإسناد الموصول بتأم دكاما مالتنا واهن يموصلون يورد إسناد በጣም ደካማ ነው የሚሰብት ነገር አይደለም ضعيف الجامع ላይ 1304ኛ ሐዲስ ነው ይላሉ ያለው ሰው ضعيف الجامع الصغير ያያ እዚህም ላይ ضعيف جدا والمرسل رواه عبد الرزاق الامام عبد الرزاق አንደኛ ሐዲስ ወይም ደግሞ 1001 ይልና رقم الحديث 18514 عن الثوري الربيعة عن ابن البيلماني به قال الدارقطني ابن البيلماني ضعيف لا تقوم به حجة إذا وصل الحديث فكيف بما يرسله يسوي انقدي موصول أرقم كان بيورا حجة أيقوى من بس ورار مرسل سيارة دقمو من باب المهم حديث ملو تمسك به الأحناف زا علي حديث لا إندا سالفنا نبياتين صلى الله عليه وسلم قدلوا ما أنن قدلوا مسلما قلوال بمعاهد عهد يالون كافر قال كدان يتقبالت جوار يالون كافر قالوا مسلم قالوا تعال قصاصا مجرش علي من قالوا وقال أنا أولى من وفى بذمة عهد كمم ولا هل سو بتأم بلاچون ينين سلزة عهد يالو اندتي قدلال بلو بمسلمون بمعاهد من أرقوا تعال نميلو حديث قالوا تعال يعني بظاهر كاس مسلم بكافر من يدرجال لنا يقدل لا يقدل قول الجمهور زال ينقدي في الصحيح يالا حديث يا علي يا الفال إيه دقمو أي سبتم بتأم دكامانته متوسط سيان ضعيف جدا سلتباله يهن ينقدي ظاهرون يا زوالو بلنا الإمام أبو حنيفة بحربي نوم ما يقدلوا إنجي بذمي من يرجال له يقدل لالو متمسكاتشو النزع عمومات الآية أن النفس بالنفس ملو ومن قتل مظلوما فقد جعلنا لوليه سلطانا يعني ندقمو يا علي صحيفة لا يالونا ليلوش أحاديثوش من بلو تال بلنا فسروا تال يهي دقمو أي سبتم قال سبت حكمه معبرو أي سبتم منه صاحب التوضيح انقدي مع المحاكم المصرية تعمل بهذا يلالو لسنا ملزمين بمحاكمه الإلزامنا بأحاديث رسول الله بشريعة بسبتنا قلنا المحاكم المصرية قد مصر دولة مسلمانة شريعة يطبق الله يطبقه بسليلات إياكينه قل أي ليوم مال عند سو كقدل محكمة قداو كقربة يتقدلوا أكال مسلمين ميهون كافرين ميهون قصاص كالله من يرقالوا يقلالوا يلالوا مسلمون بكافر ይሄ እንግዲህ የነብያችን ሰለላሁ ዐለይሂ ወሰለም ሐዲስ እንደገና ሙካፋ አይደለም ቂሳስ ላይ ሙካፋ ምንድነው ብለናል ሸርጥ ነው ስለዚህ ሐዲስ على فرض صحته የሚሰብተው እንግዲህ ሶስት አይነት መልስ አሉት ብለው እዛው ተውዲህ ላይ ያስቀምጣሉ እኛ ሐዲሱ ضعيف جدا ብለን እዛ في صحيح አለ ሐዲስ ጋር ይጻረራል ነብያችንም ሰለላሁ ዐለይሂ ወሰለም ይሄንን አላረጉም ሙስሊም በካፊር አይገደልም የሚለው قول الائمه الثلاثه وهو قول الصحابه جميعا የነሱ አባባል ነው አይገደልም ቢሰብት እንኳን ኑሮ ይሄ እንግዲህ ቂሳሱን ተገደለ ሳይሆን ምንለው ተዕዚራን ገለውት ሊሆን ይችላል اخير الحديثም ወደ አውሊያኡ القتيل አለማድረጋቸው ጉዳዩን انا اولى من وفى بذمته የሚለው
تعذيرا እንደተገደለ ይጠቁማል ይላሉ ሌሎችም አጁባ ያመጣሉ على كل هذا كله تكلف حديث አልሰበተም እኛ الذي ندين الله به ሙስሊም በካፊር ምን አይደረግም ነው ምን አይገደል ይሄን ስንል ደግሞ አህድ አለው ዚማ ያለው ይገደላል ማለት አይደለም ዝም ብሎ ተነስተ ከገደልከው ቡኻሪ ላይ ያለ ሐዲስ አለ ብለናል ትልቁ ዒዳ ሙዓሂድ የገደለ ያለ ዘንብ ያለ ምናምን የጀነትን ሽታ ምን ያረግም ብለዋል ነብያችን ሰለላሁ ዐለይሂ ወሰለም አያሸትም ያንን ሐዲስ ሲሉ ዛ ቡኻሪ ላይ ግን የሚወጅብበት ነገር ቢኖር ቂሷስ ቢኖር ኖሮ ቂሷስ እንዳለበት ያብራራሉ አላብራሩም ስለዚህ አብዱራህማን ابن البيلماني حديث بجميع طرقه اي سبتم حكم ما برو اي سبتم نكتفي بهذا والله سبحانه وتعالى اعلم صلى الله عليه وسلم وبارك